የጓደኛችንን ቤት እንዴት አየሽው? ጸዴ ነገር ነው አይደል? በነገራችን ሌላ የሚያከራየው ቤት አለ። በጣም ሀብታም ነው። ኧረ እባክሽ። ስለዚህ ሸዋግሌዎቹ ምንም ያዋሹት ነገር የለም ነው የምትይ? ምንም የጨመሩት ነገር የለም። እያንዳንዱ ነገር እውነት ነው። አይ ፈጣሪ ይገርማል። ለመጀመሪያ ጊዜ የሆነ ሽምግልና አየው ማለት እኮ ነው። እንዴ ሪች ምን ነው ዝም አልሽ? ቤቱን አልወደድሽውም እንዴ? አረ በጣም ወድጄዋለሁ። የምሬን ነው የምልሽ። አንቺ በጣም እድለኛ ሴት ነሽ። ሀብታም ሰው ስላገባው ሳይሆን ዶክተርን የመሰለ ሰው ስላገባው ነው እድለኝነቴ። ግን ገና ሳትጋቢ እኛን እዚህ ይዘሽ መምጣትሽ ጥሩ ነው። ማለቴ ማዘሩ ምናምን እኮ ከች እንዳይሉ ብዬ እኮ ነው። አታስቡ፣ እናቱ ለሰርጉ የሚሆን አንዳንድ ነገር ለማምጣት ወደ ክፍለ ሀገር ሄደዋል። ስለዚህ ምንም አይነት ሀሳብ አይግባችሁ እና ዘና በይ። አትይኝም? አትፍረጂብኝ። አማት ቤት መቀመጥ ምን ያህል ቴረር እንደሚለቅ እናቴ ለአንድን ቀን ቢሆን አይቼዋለሁ። እና በደረቁ ልሸኝና እንዴ ዶክተር የረሳው ያው ፍሪጅ ውስጥ ቢራ ምናምን ካለ እስቲ ይልናል። እሱ እንኳን የሚጠፋ አይመስለኝም። እንደውም ለጨዋታው ይሆናል። አንቺ ግን የውጭውን ግብዣ ወደ ቤት ቀየርሽው አይደለ? እስቲ በእናታችሁ ወዝወዝ እንዳለ እስኪ ጩና አርፈሽ ተቀመጪ። ገና በስርዓት ራሱ እኮ ተድሬ ያልገባውበት ቤት ነው። እስኪ ባክሽ አታካብሽ። እንደውም ጩና ልክ ነች። ትንሽ መወዛወዝ አለሽ። ትንሽ አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ኦሆ እቴ እየጎረ አማችሽ እታቲ የአቶ ተፈራ ታዛዥ የሆኑት ኢንስፔክተር ዳዊትና ጓደኛው የላይኩን ደጅ ላይ ቆመው ይጠባበቃሉ። ዋና ኢላማቸውን ላይኩን ላይ አድርገው ሰነዱን ይዞ አለቃችንን ህይወቱን አደጋ ላይ እየከተተ ስለሆነ የሱ ህይወት እዚህ ላይ ማብቃት አለበት። ሌላ በመሃል የሚገባ ሰው ካለ ለምስክርም እንዳይተርፍ አብረን መግደል አለብን። ይሄ ሁሉ አሁኑኑ እየወጡ ነው። ይኸው መጡ። ኢላማን አስተካክል። ያው ላይኩን አሁኑኑ ተኩስ አለ። ላይኩንና ተሰማ ሀገር ሰላም ብለው ከቤት ተያይዘው በደስታ እየወጡ ያለ የጥይቱ ድምጽ ተተኮሰ። የጥይቱ ድምጽ በቀጥታ ወደ አቶ ላይኩን ደረት ነበር። ነገር ግን ተሰማ በጥንቃቄና በቅጽበት የተተኮሰውን ጥይት ተመለከተ። ምንም ሳይሰስት ሰውነቱ ወደ ላይኩን ወረወረ። ጥይቱም የተሰማን ሳምባ መታው። ተሰማ መሬት ላይ ዘፍ አለ። ደሞ አቧራውን አረሰረሰው። ተሰማ አለ ላይኩን እየጮኸ። አረ ተሰማ ንቃ፣ ተሰማ እባክህ ንቃ፣ አረ ሰው ያለ ድረሱልን እያለ እየጮኸ በነበረበት ሰዓት በቤት ውስጥ የነበሩት ኑሐሚን እና ዝናሽ እየተሯሯጡ የጥይቱን ድምጽ በመስማትና ይሄማ የላይኩን ድምጽ ነው እያሉ በፍጥነት ወጡ። ኑሐሚን አባቷ ደም ለብሶ ወድቆ ስታይ አእምሮዋን ሳተች። አባዬ እባክህ መልስልኝ፣ ምንድነው የተፈጠረው አባዬ? ዝናሽ በፍርሃትና በእንባ እየተንቀጠቀጠች ወደ ላይኩን ጮኸች። ላይኩን የሆነ ነገር አድርግ፣ አምቡላንስ ጥራ እባክህ። ላይኩንም በፍጥነት ደወለ። እባካችሁ ድረሱልን፣ እዚህ ጋር የተጎዳ ሰው አለ፣ ፍጠኑ አለ። ኑሐሚን ወደ አባቷ ተደግፋ አባዬ እባክህ አንድ ነገር በለኝ። እንዴት በጥይት ተመቶ ነው? ላይኩን እንባውን ማቆም አልቻለም። ዶክተር ለእኔ የተተኮሰ ጥይት እኮ ነው ዘሎ የገባው፣ ለእኔ የተተኮሰ ጥይት ነው ያለ። ዶክተር እባክህ አባቴን አድንልኝ አለች ኑሐሚን። እንደምንም ብላ አባቴን አድንልኝ። ላይኩን እየተንቀጠቀጠ አከለበት። እንደምንም ብላ ወንድሜን ህይወት አትርፍልኝ። ተሰማ በፍጥነት ወደ ጽኑ ህክማን መስጫ ክፍል አይሲዩ ገባ። የዶክተር ፋኑኤል ቡድን ህይወቱን ለማዳን ደከሙ። ከሰዓታት ጭንቀት በኋላ ዶክተር ከክፍሉ ወጣ። ዶክተር አባዬ እንዴት ነው አለች ኑሐሚን እየሮጠች ቀርባ። እባክህ ምንም አልሆነም በለኝ፣ ጥይቱ አውጥተነዋል አለ ፋኑኤል በተረጋጋ ድምጽ። ግን ጥይቱ አጋጣሚ ሳምባውን ጨረፍ አድርጎት ስለሄደ ህክምና ያስፈልገዋል። ጠንካራ ለህክምናና ክትትል አደረግንለት ደህና ይሆናል። ልቡም አለመነካቱ ትልቅ እድል ነው። ተመስገን ፈጣሪ አሉ አቶ ላይኩን። እዚህ ሁሉ የወንጀል ጉዳት ብቻ አስቸኳይ መፍትሄ የሚያስፈልገው ማን ነው? በነገራችን ላይ አለ ዶክተር ፋኑኤል እንደዚህ አይነት የወንጀል ሲገጥመን ለፖሊስ ማሳወቅ ግዴታ አለብን። ላይኩን ግን ማን ተኩሶ ሊገለን አሰበና ነው ለማን ነው የምናመለክተው? ዶክተር ከዚህ በፊት የቤተሰባችንን ሲያተራምስ የነበረ አንድ የፖሊስ አዛዥ አለ። ኮማንደር በልሁ ይባላል። ፖሊስ ጣቢያ ቢደወል የራሱን ሰዎች እንዳይልክ ሰጋለሁ። ነገሮች እስኪጣሩ ድረስ ሪፖርቱን በተወሰነ ደረጃ ለማዘግየት ብንሞክርስ አለው። እሺ አለ ዶክተር ፋኑኤል። እኔ አሰራሩን ልንገራችሁ ብዬ ነው እንጂ ያን ያክል አስቸኳይ አይደለም። የምትጠራጠሩት ሰው ካለ አስፈላጊውን መረጃ በመስጠት ሁልጊዜም ከጎናችሁ ነን አለ። በሌላ በኩል ከጀርባ ሆኖ ይህንን ሁሉ የሚያንቀሳቅሰው
ተፈራ ከታማኝ አገልጋዩ ጋር ሚስጥር ይነጋገር ነበረ። ስለ ኮማንደሩ አዲስ ነገር አለ ሲል ተፈራ ጠየቀ። ወደ ስራ አልተመለሰም፣ ስልኩንም ዘግቷል አለ አገልጋዩ። በእርግጠኝነት ተደብቆ ይሆናል። ኮማንደሩ ወደ አርባ ምንጭ በህዝብ አውቶቡስ መሸሸጉን አረጋግጠናል። ተፈራ በጥላቻ ተሞልቶ አዘነ። ተሰማ በጥይት ተመቶ ሆስፒታል ገብቷል አደል? አሁኑኑ ሁለት ስራ ሰጣሃለሁ። አንደኛ ተሰማን ባለበት ሆስፒታል ገብተ ጨርሰው፣ ሁለተኛ ያንን ሲምባ የሚባል ሰው በህይወት ወደ እኔ አምጣልኝ። ሌላ ሶስተኛና ተጨማሪ ደግሞ የላይኩን ቤት የምታመጣልኝ ሰነድ አለ። ቤቱን በህገወጥ መንገድ መፈተሽ አለብህ። የመግቢያ ወረቀት ካስፈለገ የፍርድ ቤት ትዕዛዝ አሁኑኑ አዘጋጅልካለሁ አለው። ሲምባና ናኦም ግን ከተፈራ ቀድሞ እንቅስቃሴ ጀምረው ነበረ። በሆስፒታሉ ግቢ ውስጥ የዶክተርን ልብስ ለብሶ የተሰማን ክፍል በመፈለግ እስከ መጨረሻው ድረስ ህይወቱን ሊያሰናብት የነበረውን ቀድመው ኢንስፔክተር ዳዊትን ይዘው ስለነበረ አለቃ እንደዚህ ላደርግ ነበረ አልተሳካም የሚል ድምጽ እንደሰሙ ወዲያውኑ በአፋጣኝ ናሆም ወደ ላይኩን ይደውልና አቶ ተሰማን ድረሱለት፣ ጠብቁት እያለ መረጃውን አስተላለፈ። ሲምባ ይህንን ሲሰማ ይበልጥ ተናደደ። ኢንስፔክተር ዳዊትን ጥጋስ ይዞ ጉሮሮውን ያዘው። አንተ ውሻ እንኳንም አገኘው፣ ተፈራ ነው አይደል የላከ? ኢንስፔክተር ዳዊት በፍርሃት እየተንቀጠቀጠ እባክህ ልጄን ምንም አታድርግብኝ፣ እኔ ታዘዝኩና ያደረኩት። ስማኝ ዳዊት አለ ሲምባ ድምጹን ከፍ አድርጎ፣ እነዚህ ወንጀለኞች ማን እንዳደረካቸው እዚህ እንዳዘዘ እኔ ወንጀለኛ እንዳልሆንኩ ስታሳድዱኝ እንደነበር ሁሉንም ነገር አሁን ትናዘዛለህ አለው። ዳዊት በሞትና በህይወት መካከል ሆኖ እውነቱን መናገር ጀመረ። ስሜ ዳዊት ይባላል፣ ኢንስፔክተር ዳዊት ይባላለሁ። እስር ቤት ያለውን ሸጠቦን የተባለውን እስረኛ በገመድ አንቄ የገደልኩት እኔ ነኝ። የኮማንደሩ ልጅ የነበረችው ፍቅረኛ ነበረ። ሸጠቦን የገደልኩት እኔ እንጂ ሲምባ አይደለም። ግድያውን በሲምባ ላይ ለጥፈን እሱን ስናሳድድ ነበር። እውነቱ ግን ይሄ ነው ሲል የመጨረሻ ቃሉን ሰጠ። ሲምባም ካሁን በኋላ ምንም የሚደበቀው ነገር የለም፣ ፊት ለፊት ወጥቼ ነው ሁሉንም የሚጋፈጣችሁ። እናንተ በነጻነት እየኖራችሁ ቤተሰቤ ላይ ጋዝ አርከፍክፋችሁ ልታቃጥሉና በጥይትም ልትገሉ ያለ ጥፋቱ ልጄን ስታሳድዱት ነበረ። እናንተ ያን ሁሉ ወንጀል እየሰራችሁ በነጻነት ስትኖሩ፣ እኔ ግን ባላጠፋሁት ለምንድን ነው የሚሳደደው? ካሁን በኋላ መደበቅና መሳደድ ያበቃል፣ ፊት ለፊት ነው የሚጋፈጣችሁ፣ ማንንም አልፈራም ሲል ለራሱ ቃል ገባ። ከችግሩና ከሆስፒታል ውጥረት ባሻገር ወጣቶቹ ህይወት ወደ አዲስ ምዕራፍ እየተሸጋገረ ነበር። አምራን ሪሽቱና ተሰብስበው በአዲሱ ቤት ስለ ወደፊት የሰርጉ እያወሩ ነበረ። እስኪ በእናታችሁ ወዝ ወዝ እንበል አለች ጩና በደስታ እየተወዛወዘች። ጩና ረፊ አርፈሽ ተቀመጪ አለች አምራን እየሳቀች። ገና በስርዓት እንኳን ተድሬ ያልገባውበት ቤት እኮ ነው፣ እስኪ ባክሽን አታካብጂ ብለው ጩናና ሪሽ ተነስተው እየጨፈሩ ባለበት ሰዓት አምራንም አብራቸው ተነስታ እየጨፈሩ እየተወዛወዙ ደስተኛ በሆኑበት ቅስፈት ድንገት የዶክተር ፋኑኤል እናት ትመጣለች። ጩናም የዶክተር ፋኑኤል እናት ስታያት በድንጋጤ ሆና አምራን አማችሽ አምራን አለቻት። እናትየውም በቁጣና ድንገተኛ በመግባት ወጣቶቹን አስደነገጠቻቸው። አምራንም ድንግጥ ብላ እንዴት ቴቴ ብላ ደነገጠች። ምንም እንኳን አደጋና ሴራ በዙሪያቸው ቢንዣበብም የታሰረው የሰርግ ቀን ቀጠሮ፣ ተስፋ፣ ይቅርታ መንፈስ የላይኩንና የተሰማን ቤተሰብ ይበልጥ እያሳሰበ ቢሆንም ነገሮች በዚህ መልኩ ይጠናቀቃሉ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።